ግዴታዬን እወጣለሁ። ጤና ይስጥልን። እንዴት ሰነበታችሁ? የተወደዳችሁ አድማጭ ተመልካቾቻችን የሳምንታዊ የገበያችን ፕሮግራም ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ገበያችን ፕሮግራም የአማራ ሚዲያ ኮርፖሬሽን ከክልሉ ገቢዎች ቢሮ ጋር በመተባበር በየሳምንቱ ወደ እናንተ የምናደርሰው ፕሮግራማችን ነው። በዚህ ሳምንት እንግዲህ አጠቃላይ በ2017 የግብር አፈጻጸም ምን ይመስላል፣ በአጠቃላይ በ2017 ግብር አሰባሰብን በተመለከተ ምን ምን ስራዎች ተሰርተዋል፣ በቀጣይስ ደግሞ በተለይ የግብር አሰባሰብን በተመለከተ ምን ምን ስራዎች ይሰራሉ፣ በ2018 ዓመተ ምህረት የግብር ዘመን ምን ምን አዳዲስ ነገሮች ይታያሉ ተብሎ ይጠበቃሉ የሚሉትን በቆይታችን ወደ እናንተ የምናደርስ ይሆናል። እንግዳ እዚህ ጋብዣለሁ። እንግዳዬ የአማራ ክልል ገቢዎች ቢሮ ኃላፊ አቶ ክብረት መሐመድ ናቸው። እንግዳዬ ስለመጡ አመሰግናለሁ። አመሰግናለሁ። መልካም፣ እስኪ ወደ መጀመሪያው ጥያቄ ልለፍ። በተለይ የ2017 የግብር ዘመን ላይ ምን ምን ስራዎች እንሰራለን ብላችሁ ነበር የጀመራችሁት? ከእቅዱ እንነሳ። እሺ፣ አመሰግናለሁ። በ2017 ዓመተ ምህረት እንደሚታወቀው የክልላችን ሁኔታ ከ2016 ጀምሮ የመጣው የሰላም ችግር በአጠቃላይ በልማትና መልካም አስተዳደር ስራዎች እንዲሁም በገቢዎች ላይ ከፍተኛ ተግዳሮቱን የቆየ መሆኑ ይታወቃል። በዚህ ውስጥ ሆኖም መልካም የልማት ስራዎችን ያከናወንበትና ችግሩን ተቋቁሞ ደግሞ ገቢ ሰብስቦ ለዚህ የልማት ፋይናንስ ግብአት ለማድረግ ብዙ ጥረት ሲደረግ የቆየ መሆኑ ይታወቃል እና ከዛ አንጻር የገቢዎች ቢሮም በ2017 ያቀደውን እቅድ ተግባራዊ ለማድረግ ከአጋርና ባለድርሻ አካላት በየደረጃው ካለው አመራር ጋር ተቀናጅተን ለመስራትና ሰላሙ መደፍረሱ የፈጠረውን ተጽዕኖ ተቋቁሞ አመታዊ ገቢውን ለማሳካት ብዙ ጥረት የተደረገበት ሁኔታ አለ። ከዚህ አንጻር በአመቱ ወደ መደበኛ ገቢያችን 56.15 ቢሊዮን ብር ነበር ያቀድነው። የከተማ አገልግሎቱ ደግሞ 15.5 ቢሊዮን ነው። በአጠቃላይ 71.65 ቢሊዮን ብር አቅደን ነበር ለመፈጸም የተንቀሳቀስ። ከዚህ አንጻር ቅድም እንዳልኩት ገቢ ስራችን ላይ የነበሩትን ተግዳሮቶች በቅንጅት በመስራት ከክልል አመራር ጀምሮ እስከ ወረዳ ድረስ ያለው አመራር በቅንጅት ገቢ ተቋሙን ድጋፍ እያደረገ በ11 ወር ተኩሉ ኦልሞስት ወደ 14 ቢሊዮን 54 ቢሊዮን ብር የሰበሰብንበት ሁኔታ አለ። ይህ እንግዲህ ከ71.65 ቢሊዮን አንጻር ስናየው አፈጻጸሙ ዝቅተኛ ነው። በ2016 የግብር ዘመን እንዳየነው 42 ቢሊዮን ብር አካባቢ ነበረ በአመቱ ሰብስበን የነበርና አሁን 54 ቢሊዮን ብር የደረስንበት ምክንያት የክልላችን የሰላም ሁኔታ እየተረጋጋ የመጣበት እንደሆነ የሚያሳይና ግብር ከፋዮቻችንም ግብር ለመክፈል ያሳዩት ቀና አመለካከት እንደሆነ ያሳያል። ለዚህን ጥረት አድርገን እዚህ ላይ ስንደርስ የክልሉ የሚፈልገውን የፋይናንስ ግብአት በማቅረብ በኩል ግን አሁንም ችግር ያለ እንደሆነ ያሳያል። መሻገር የሚገባን ችግሮች እንዳሉ የሚያሳይ ነገር አለ። የሰላሙ ጋር ተያይዞ የግብር ከፋዮቻችንም በስፋት ተንቀሳቅሰው የተሻለ ገቢ አመንጭተው የተሻለ ገቢ ግብር ለመሰብሰብ የሚያደርጉት ጥረት ላይ የራሱ ተግዳሮቱን የቆየበት ሁኔታ ስላለ ከዚህ አንጻር ከላይ እስከታች በነበረው የቅንጅት ስራ በዚህ ልክ የተፈጸመ መሆኑን መረጃችን ያመለክታል ማለት ነው። መልካም። በተለይ ከአፈጻጸሙ አኳያ በተለይ በዚህ ሂደትም ሆኖ ያጋጠማቸው ችግሮች ይኖራሉ። እንዲሁም ደግሞ ያንን ችግር ለመወጣት ደግሞ እናንተ የሄዳችሁበት ወይም ደግሞ ስራውን የሰራችሁበት ጥንካሬ ይኖራልና እሱን ለ2018ም የመሰረትም ስለሚሆን ምንድን ነበሩ የታዩ ድክመቶችና ጥንካሬዎች? መልካም። ያው እንግዲህ እንደሚታወቀው ሀገር ያለ መንግስት ሀገር ሆኖ ሊቀጥል አይችልም። መንግስት ደግሞ ያለ ገቢ መንግስት ነው ሀገር ሊያስተዳድር አይችልም። ከዚህ አንጻር ከላይ እስከታች ያለው አመራርም ይረዳል። ሰላም ወዳድና ሰርቶ ለማደር የሚፈልገው አብዛኛው ህዝባችንም
ግብር መከፈል እንዳለበት፣ መንግስት መጠናከር እንዳለበት ያምናል። ከዚህ አንጻር ህብረተሰቡ ቀና አመለካከት ያለው ህብረተሰብ፣ አጋር ባለድርሻ አካላት ህብረተሰባችን ከላይ እስከታች ያለው አመራር ይሄ ገቢ እንዲሰበሰብ ከፍተኛ ጥረት ሲያደርግ ቆይቷል። እንግዲህ ከክልላችን ሰላም መደፍረስ ጋር ተያይዞ ያጋጠመው ተግዳሮት ምንድነው? አንደኛ ግብር ከፋዮቻችን በተቻለ መጠን ተንቀሳቅሰው ሸቀጥ ከቦታ ቦታ አንቀሳቅሰው ሽጠው በዛ ልክ በሚያገኙት ገቢ ልክ ግብርና ታክስ ለመክፈል እንደ አንድ ተጽዕኖ ሆኖ የቆየ ተግዳሮት ሆኖ የቆየበት ሁኔታ አለ። በገቢ ተቋሞቻችን ላይም ገቢ መሰብሰብ ማለት መንግስት መጠናከር ነው ብሎ የሚያስብ አካል ገቢ እንዳይሰበሰብ ደግሞ ሰፊ የሆነ ተጽዕኖ ሲያደርስ ቆይቷል። ይሄ ምንድነው? በክልላችን እየታየ ያለው ጽንፈኛ አመለካከት ምንጊዜም ቢሆን ሀገርን የማያስቀጥል ህዝብን የማያሻግር እንደሆነና በዚህ ልክ ደግሞ የሚደረጉ እንቅስቃሴዎቹ ደግሞ ስራው ላይ ከፍተኛ ተግዳሮት ነው የቆየበት ሁኔታ አለ። አመራሮቻችን፣ ባለሙያዎቻችን ህይወት እስከ ማጣት፣ አካል እስከ መጉደል፣ ንብረት እስከ መዘረፍ፣ የተቋሞቻችን ንብረቶች እስከ መዘረፍ ድረስ እስከ መቃጠል ድረስ ደርሰዋልና እነዚህ በገቢ አሰባሰቡ ላይ ከፍተኛ ተግዳሮት ነው የቆየበት ሁኔታ አለ። ይሄን የግድ ከዚህ በኋላ ባለው አሁን ክልሉ እየመጣ ያለው መልካም ሰላም እንደገና ደግሞ ይሄ አካሄድ ለክልሉ ለህዝቡም የማይጠቅም ብለው ያሰቡና በመልካም ወደ ሰላማዊ ኑሮ እየተመለሱ ያሉ አካላት ከዚህ በኋላ ያለውን የገቢ አሰባሰቡን ወደ ተሻለ ደረጃ ይወስዳሉ ብለን እናምናለን እና በዚህ በኩል ከተቋማችን በዚህ ውስጥ ሆኖ ደግሞ ይህን ግርግር የሚፈልግ ግብር ከፋይ አለ። ግብሩን በአግባቡ ለመክፈል የማይፈልግ ማጭበርበርን፣ መሰወርን ወቅቱን አጋጣሚ ተጠቅሞ በዚህ በኩል በገቢ አሰባሰባችን ላይ የሚፈጥረው ችግር አለ። በራሳችን በተቋማችን ውስጥ ያለው አመራርና ባለሙያ ደግሞ እዚህ ላይ ገቢው በአግባቡ እንዳይሰበሰብ በየደረጃው እየቀናነሰ የሚያስቀራት የስነ ምግባር ብልሽነትም ይታያል። ስለዚህ እንደዚህ አይነት በውስጥም በውጭም ያሉ ተጽዕኖዎቻችን በገቢ አሰባሰቡ ላይ ተግዳሮት ነው ቆይተዋል። በእርግጥ ይሄ የታቀደው ገቢ የአማራ ክልልን ህዝብ የሚመጥን ገቢ ሆኖ ካለው ኢኮኖሚ እንቅስቃሴ አንጻር የሚመጥን ሆኖ አላገኘ ነው። ምክንያቱም የአማራ ክልል በሀገር አቀፍ ደረጃ ባለው በኢኮኖሚ እድገቱ ያለው አስተዋጽኦ በጣም ከፍተኛ ነው። በዛ አስተዋጽኦ ልክ በክልሉ ከሚደረግ የኢኮኖሚ እንቅስቃሴ ላይ ተገቢ የሆነ ገቢ መሰብሰብ አለበት። ያ ሲሆን ለአርሶ አደሮቻችንም፣ ለንግዱ ማህበረሰብ፣ ለመላው ህዝባችን ለሚያነሳቸው የማህበራዊ አገልግሎት፣ የልማት ጥያቄዎች ተገቢውን ፋይናንስ ሰብስቦ እነዚህን ምላሽ ለመስጠት የሚያስችል የገቢ አሰባሰብ ስራ እንዳይኖር ቅድም የጠቀስኳቸው ተግዳሮቶች ችግር ሆነውብን የቆዩ ሁኔታ አለና እነዚህን ማስተካከል ቀጣይ መንግስት በሚያደርጋቸው እንቅስቃሴዎች እየተስተካከሉ ሲሄዱ የተሻለ ገቢ እንደሚኖር ታሳቢ እናደርጋለን። ሌላው ኋላ ቀር አሰራር ነው። እዚህ ጋር አንዱ ተግዳሮት ይሆን ኋላ ቀር የገቢ አሰባሰብ አሰራራችን ስርዓታችን ገቢዎች በየደረጃው ባሉ ተቋማትና ቅድም ባልኳቸው አንዳንድ ገቢው ከሚገኘው ገቢ ላይ እየቀነሱ ለግል ጥቅማቸው የሚያውሉ አካላት ብሮች እየተንጠባጠቡ የሚቀሩበት ሁኔታ አለ። አሰራሩ ኋላ ቀር እስከሆነ ድረስ ግብር ከፋዩም ደስ ብሎት የሚከፍልበት ሁኔታ አይፈጠርምና እንደዚህ አይነት የኋላ ቀር አሰራሮችም የተሻለ ገቢን ለክልሉ ለመሰብሰብ አንዱ ማነቆ ሆኖ የቆየ ለዘንድሮ ብቻ ሳይሆን ባለፉት ዓመታትም ማነቆ ሆኖ የቆየ ስለሆነ እነዚህን በቀጣይ መሻገር ያለብን እንደሆነ ያየናቸው ችግሮች ናቸው። እንግዲህ ባለፈው ዓመት በ2017 የግብር ዘመን መግቢያ ላይ ኋላ ቀር የሆኑ የግብር አሰባሰብ ወይም ደግሞ በወረቀት ነው ግብር የሚሰበሰበውና ከሱ ባሻገር ዲጂታል የሆኑ የግብር አሰባሰብ አሰራር ለማዘመን የተጀመሩ ስራዎች ነበሩና
የመጀመሪያው ነገር ዲጂታል ማድረጉ ከወረቀት የሚለየውና በግብር አሰባሰቡ ላይ ያለውን አዎንታዊ ነገር እንመልከት። በሁለተኛ ደግሞ የተጀመረው ነገር በ2018 ይተገበራል ወይ? ምን ላይ ደረሳችሁ? ሁለቱን ያንሱልኝ። መልካም። ያው ቅድም ለመጥቀስ እንደሞከርኩት የታክስ አስተዳደር ስርዓቱ ያለመዘመን አንደኛ በግብር ከፋዮቻችን ላይ የሚፈጥረው እንግልት አለ፣ የመልካም አስተዳደር ችግር አለ። ሁለተኛ ደግሞ ገቢን በብቃት ለመሰብሰብ የማያስችል ሁኔታ ይፈጥራል ማለት ነው። ከዚህ አንጻር ችግሩን በመረዳት እንደተባለው 2015 14 አካባቢ ጀምሮ ሰፊ ጥናት ስናጠና ቆይተናል። ጥናቱ በክልላችን ያሉ የሚሰበሰቡ ታክሶችን፣ ግብሮችና የተለያዩ አገልግሎቶችን በብቃት የምንሰበሰብበት የዘመን አሰራር መከተል አለብን ከሚል በተቋም ደረጃ የሚያስፈልገው ጥናት ወደ 2 ዓመት የወሰደ ጥናት አጥንተን ከባህር ዳር ዩኒቨርሲቲ ጋር ዲጂታላይዜሽኑን ለማስኬድ ወይም ሶፍትዌር ለማስለማት ውል ወስደን ወደ ስራ ገብተናል ማለት ነው። ይሄ ስራ በክልላችን ስር ነቀል የሆነ የታክስ አስተዳደር ስርዓት የሚፈጥር እስከ አርሶ አደር የሚደርስ የዲጂታል ስርዓትን ለመገንባት ነው የሰራነው። በክልላችን በአርሶ አደር የሚሰበሰብ ገቢ አለ፣ ለከተማ ልማት የሚሰበሰብ ለከተማ አገልግሎት የሚሰበሰብ ገቢ አለ፣ ከአከራይ ተከራይ የሚሰበሰብ ገቢ አለ። በየደረጃው ያሉ ግብር ከፋዮቻችን የደረጃ ሀመር ውሃ እንደ ክልል የምንሰበስበው ገቢ አለ። ይሄን ሁሉ ስናስበው ከ5 ሚሊዮን በላይ የሆነ ተገልጋይ ግብር ለክልላችን ይከፍላል። ይሄን ያህል ደንበኛ ካለን ይሄን በቀላሉ አድሬስ ማድረግ የምንችልበት ሲስተም መፍጠር አለብን ብለን ነው እንግዲህ ያን ጥናት አጥንተን ኢታስ የሚባል ኤሌክትሮኒክስ ታክስ አድሚኒስትሬሽን ሲስተም ብለን ሰይመን ይሄን ሶፍትዌር የባህር ዳር ዩኒቨርሲቲ ጋር ተዋውለን ወደ ስራ ገባን። ስራውንም በማልማት 2018 ላይ ወደ ትግበራ መግባት አለብን የሚል ከፍተኛ ኮሚትመንት ይዘን ስንሰራ ቆይተናል። እንዳልኩት ያው ገንዘብ ፍሰቱ ግልጽ በሆነ ሚስጥሩን በጠበቀ እና ትክክለኛ የሆነ ህጋዊ ሂደቱን መሰረት ያደረገ ሆኖ የሲስተም መገንባት ስላለበት በተለያዩ አካላት እንዲፈተሽ እያደረግን ያሰራ ነው። ከዚህ ውስጥ የክልላችን የኢኖቬሽንና ቴክኖሎጂ ቢሮ የማማከር አገልግሎት የሶፍትዌር ልማቱ ምን ያህል ውጤታማ ነው፣ ምን ያህል ሴኪዩርድ ነው የሚለውን ነገር እሱ እያማከረ እየተሰራ ያለበትና 2017 ባለፉት ወራት ከባህር ዳር ከተማ ላይ ባሉ 7 ታክስ ሴንተሮቻችን የሙከራ ትግበራ አካሂደናል። በዚህ ሙከራ ትግበራ ይሄ ሲስተም ምን ያህል ውጤታማ ነው የሚለውን ነገር የምንፈትሽበት ከባንኮች ጋር ከገንዘብ አስተላላፊ ድርጅት ጋር ከገቢዎች ጋር ያለውን ትስስር በደንብ ተቃኝቶ በደንብ ኢንተግሬት አድርጎ ተቀናጅቶ እንዲሰራ ተደርጎ የነበሩት ክፍተቶች ከታዩና ከታረሙ በኋላ ወደ ደሴና ኮምቦልቻ ይሄን የሙከራ ትግበራውን ያስፋፋንበት ሁኔታ አለ። እዛ ቀጥለን እዛም ላይ ውጤታማነቱ የቀጠለ መሆኑን ስናይ አሁን እንደ ክልል ሙሉ በሙሉ ሁሉንም የክልላችን ወረዳና ከተሞችን ተደራሽ የሚያደርግ ስልጠና መርሃ ግብር አዘጋጅተን ወደ 1000 የሚሆን ሰልጣኛ ሰልጥነን ወደ ስራው አሰማርተናል። ይሄ ስራ ቀላል ስራ አይደለም። ቅድም እንዳልኩት መሰረታዊ የሆነ በታክስ አስተዳደር ስርዓቱ ላይ በአማራ ክልል መሰረታዊ ለውጥ የሚያመጣ ስራ ነው። ይሄ ስራ ቀጣይም ቢሆን ውጤታማነቱ ታይቶ ለሌሎች ክልሎችም እንደ ሀገር የሚጠቅም ስራ እየተሰራ መሆኑን ነው እስካሁን እየገመገምን ያለ ነው። እንግዲህ ምንድነው ከግብር ከፋዩ ጋር ያለው ይሄ አዲስ ቴክኖሎጂ እንዴት ነው እየተፈጸመ ያለውን ነገር እንትን ለማድረግ ለመግለጽ ያው ሲስተም ቢሮ ላይ ሆኖ ግብር ከፋዩ ለምሳሌ ደረጃ ሀመር ውሃን ብንወስድ በቁርጥ ግብር ጥናት ተጠንቶ ቢሮ ላይ ጽህፈት ቤት ላይ መረጃዎቹ አሉ። ግብር ከፋዩ በሚከፍልበት የታክስ ማዕከል አለ።
ያንን መሰረት ተደርጎ በሲስተሙ ክፍያ የፈጸመ መሆኑን የሚያረጋግጥ ምላሽ የሚሰጥበት እዛው ሳለ ደግሞ የተለያዩ አገልግሎቶች የሚፈልገውን የዘመኑን ግብር የከፈለ መሆኑን ክሊራንስ የሚሰጥበት ፕላትፎርም ነው የተፈጠረው። ስለዚህ በእጅጉ የግብር ከፋዩንና የገቢ ሰብሳቢው ሰራተኞችና አመራር ንክኪ የሚቀንስ በእጅጉ የሚቀንስ ፋይል ጠፋ፣ ፋይል እንደዚህ ሆነ እያለ የነበረውን ውዝግብ ሁሉ የሚያስቀር ግብር ከፋዩም እዛ ገቢ ተቋም ላይ ሄዶ ቆሞ ግብር ለመክፈል ሲቸገር የነበረውን ሲያጠፋ የነበረውን ጊዜ በማስቀረት ያቺ የሚያጠፋትን ጊዜ ቢዝነሱ ላይ ወስዶ ቢሰራባት የተሻለ ገቢ እንዲያመጣ ተደርጎ እየተሰራ ያለ በመሆኑ በመሰረታዊነት ለግብር ከፋዮቻችን ትልቅ እፎይታን የሚፈጥር የገቢ አሰባሰባችንም እንደተባለው ከመቀራረብ ጋር በተያያዘ የሚባክኑ ገንዘቦች ወደ መንግስት ትሬጀሪ እንዲገቡ በማድረግ የተሻለ ገቢ የሚሰበሰብበትን እድል የሚፈጥርበት ሁኔታ ነው እየተፈጠረ ያለው። መልካም። እንግዲህ እዚህ ቴክኖሎጂ ላይ ሌላኛው ቢነሳ ብዬ ማስበው የታክስ ስወራ በተለይ አንድ ሰው በአመቱ የገቢ መሰብሰቢያ ጊዜ የሚጠበቅበትን ሳይከፍል ወይም ደግሞ ክሊራንስ ሳያዞር የግብር መክፈያው ማለት ነው ወይ ዘርፍ ሊቀይር ይችላል፣ አሊያም ደግሞ ቦታም ቀይሮ ቢሆን ስራውን ያስቀጥላል። ይህን የታክስ ስወራ ምናልባት በመቆጣጠር ረገድስ ይሄ ቴክኖሎጂ ያግዝ ይሆን? እንደው ሌላኛው አብረው እንዲያያይዙት የምፈልገው እዚህ ጋር ለሙያቸው ያልታመኑ ብልሹ አሰራርን የሚከተሉ ሙያተኛም አይጠፋምና በሙያተኛና በግብር ከፋዩ መካከል ያለውንስ ነገር የማቋረጥ ቴክኖሎጂው በትክክለኛ ለቢሮ በሚመራበት ረገድስ ይሰራል ይሄ ቴክኖሎጂ? መልካም። ያው ቴክኖሎጂ ሌብነትን፣ ስወራን፣ ማጭበርበርን በመቀነስ በኩል ትልቅ ሮል እንዳለው ይታወቃል። ያው ዓለም ከደረሰበት አንጻር ቴክኖሎጂን ይሄን ቴክኖሎጂ ተጠቅሞ ደግሞ ብዙ እንትን ለማድረግ እንትን የሚያደርጉ የሚጥሩ ደግሞ አሉ። ዞሮ ዞሮ አሁን ባለንበት ደረጃ በገቢ አሰባሰባችን ላይ ይሄ ቴክኖሎጂ የሚያመጣው ለውጥ ዘርፈ ብዙ ነው። ቅድም እንዳልኩት እንደፈለገ ደረሰኝን ወደ ተቋሙ ከመጣ በኋላ ደረሰኝን በማገላበጥ በመቀያየር ሪፖርትን በመቀየር የሚመጡ ችግሮች ከገቢ ተቋሙ ካለው ባለሙያ ጋር ተነጋግሮ መረጃዎችን እንትን ለማድረግ የሚደረጉ ከጊዜ ቆይታ በኋላ ወደ ሲስተም ፋይል ላይ ስለሚቀመጡ ፋይሉ ላይ ተነጥቀው ያ መረጃ ለመጥፋትም እድል አለው። ሁለተኛ ደግሞ በፈለገው ጊዜ መጥቶም ከዛ ባለሙያ ጋር ተደራድሮ የሆነውን ነገር የማስተካከል ስራ የመስራት እድል ነበረው። ይሄ ግን የሚመጡ መረጃዎች ቀጣይ ወደ ትልቁ ግብር ከፋዮች ሽፍት ስናደርግ የሚሰራ ሆኖ ይሄ ባለበት ግን አንድ የከሲስተሙ ከገባ በኋላ ያቺ ሲስተም ላይ የገባችን የተሰራች ስራ በቀላሉ ሰርዞ ወይም የሆነ ነገር አድርጎ ለመቀየር የሚያስችል እድል አይኖረው። አንዴ ከገባ በኋላ ያችን ሪቨርስ ለማድረግ የተለያዩ አካላት ማጽደቅ አለባቸው። ከዚህ አንጻር ከባለሙያ ጋር የሚሆን ከአመራር ጋር የሚሆን በሚኖር ያልተገባ ግንኙነት የሚፈጠሩ የታክስ ውሳኔ ብልሽቶችን በእጅጉ የሚቀንስ መሆኑ አምነናል። ከዛ ባሻገር ደግሞ እንዲህ ሌሎቹም ላይ ወደፊት አንዳንድ እየተሰሩ ያሉ ስራዎች አሉ። ከኤሌክትሮኒክስ ደረሰኝ ጋር በተያያዘ የነበረውን የአሰራር ስርዓት የሚቀይርና ወደ ተሻለ ከመጭበርበር የሚያድን አንድ የተጀመሩ ስራዎች አሉ። እነኚህ ደረሰኞችም ቢሆን ደግሞ በፊት በየማተሚያ ቤቱ ሲታተሙ የነበሩ አሁን በፌዴራል ገቢዎች ሚኒስቴር በኩል እንደ ሀገር በተማከለ ደረጃ በብርሃንና ሰላም ይሄ ማኑዋል ደረሰኞች የታተሙ ያለበት ሁኔታ ስላለ ለመጭበርበር እድል የማይሰጥ ተብሎ ነው እየተዘጋጀ ያለና እነዚህ ከግብር ስወራ ማጭበርበር ጋር ተያይዞ ያሉትን እንዲህ አይነቱ ቴክኖሎጂዎቹ በመቀናጀት የተሻለ ነገር እንዲፈጠር እንዲህ አይነቱ ነገር ሚኒማይዝ ለማድረግ እየተሰራ ያለበት ሁኔታ ስላለ ብዙውን ነገር ከግብር ከፋይና ከባለሙያ ከአመራር ጋር
በመቀራረብ የሚሆኑ ነገሮችን በእጅጉ የሚቀንስ ቴክኖሎጂ ነው አሁን እየተሰራ ያለው ማለት ነው። መልካም እንግዲህ በተለይ የግብር ከፋዩ ማህበረሰብ ግብር የሚከፍለው ለራሱ እንደሆነ መገንዘብ አለበት። ለራሱ የሚገነቡ መሰረተ ልማቶች እያንዳንዱ ትምህርት ቤቶች፣ ሆስፒታሎች፣ ጤና ጣቢያዎች እነዚህ ሁሉ አገልግሎቱ የሚገኘው ዞሮ ዞሮ ከመንግስት ወደ ህዝብ ከህዝብ ወደ መንግስት በሚደረግ አገልግሎት እንደሆነ ማወቅ አለበት ብዬ አስባለሁና አንዱ ከዚህ ግብር ሰብሳቢ ተቋም ደግሞ ዋናው ነገር ማስገንዘብ ነው፣ ማህበረሰቡን ማስተማር ነውና በምን ያክል ደረጃ ህብረተሰቡ ይህንን አውቆታል? አሁን ላይ ለውጥ አለ ማለት ይችላሉ? መልካም የአማራ ክልል ህዝብ ከታክስ አከፋፈል ጋር በተያያዘ ከግብር ጋር ያለው አመለካከት በጎ ነው የሚታወቀው ማለት በጥሩ ጎኑ ይታወቃል ማለት ነው። ምክንያቱም ቅድም እንዳነሳሁት የዋስትና ላይ ብሎ የሚተማመነው አርሶ አደሩ ሳይቀር የመኖር ዋስትና የመስራት ዋስትና ላይ ብሎ የሚያረጋግጠው ለመንግስት ግብር ሲከፍል። ግብር የማይሰበስብ መንግስት ካለ መንግስቱ ላይ ወስደው በእርግጥም ትክክለኛ ታክስ የማይሰበስብ መንግስት ያላቸው ሀገራት ካሉ ለፍሱስ ሀገር መንግስት ይሆናል ማለት ነው መንግስቱ በዛ። ስለዚህ አንዱ ታክስ የመንግስት ጥንካሬ መለኪያ መሳሪያ ነው። በህዝባችን ዘንድም ታክስ የሚያሰበስብ ጠንካራ መንግስት ካለ ያን መንግስት ያከብራል። ስለዚህ ከዚህ አንጻር ህብረተሰቡ እንደዛ የሚልበት ምክንያት ምንድነው? እቺ የምትሰበሰበው ገንዘብ ሄዳ ልማት እንደምትውልና ነገ ተጠቃሚ እንደሚሆን ይረዳል። በአብዛኛው እንደዚህ እምነት አለው። ልዩነቱ ምንድነው? ሆነ ግብር ከፋዮቻችን ጋራ ስንነጋገር እኔ የምሰጥህን ተቀበል በሚልና ነው አንተ በዚህ አመት ሰብስበህ ያገኘኸው ገቢ ከዚህ የተሻለ ነውና ባገኘኸው ገቢ ልክ በህጉ መሰረት ክፈል የሚለው ነው ከገቢ ተቋሙ ጋራ በተወሰነ ደረጃ የማያግባባው ማለት ነው። ስለዚህ ይህን ባገኘኋት ገቢ ልክ የመንግስትን ለመንግስት የሚል የራሴን ደግሞ ለራሴ የሚል ህብረተሰብ እንዲፈጠር እንዳልሽው የግንዛቤ ፈጠራው ስራ በደንብ እንትን እያደረገ መሄድ ይኖርበታል። እና ያደጉ የሰለጠኑ ሀገሮች ዜጋን ስንመለከት ካገኟት ገቢ ላይ አንድ ሳንቲም ተሸርፋ ለመንግስት መግባት ያለባት ወደ እነሱ ኪስ እንደገባ ይፈልጉ። ክህደት ሀገር ክህደት አድርገው ስለሚወስዱት ማለት ነው። ለዚህ ታክስ አለመክፈል ማለት በሀገርህ መካድ ነው፣ የዜግነት ዋስትና ማጣት ነው የሚል አስተሳሰብ እንዲፈጠር የገቢ ተቋሙ የግብር ትምህርትና ኮሚኒኬሽን ዳይሬክተር አለው ከላይ እስከታች ድረስ የሚሰራውን ስራ እየሰራ ነው። በአግባቡ በዛ ልክ ሄደ ባንለውም ለዛም ብለን ነው እንግዲህ ካሚኮ ጋር አመታዊ ውል ይዘን በቴሌቪዥን ፕሮግራም በሬዲዮ ፕሮግራም ህብረተሰቡን የተለያዩ ህጎች ተደራሽ እንዲሆኑ እየሰራን ያለ ነው እና ይሄንና የተለያዩ ህብረተሰብ ክፍሎች የተለያዩ ፊት ለፊት የሆኑ መድረኮችን እየፈጠር የምናደርጋቸው የግንዛቤ ፈጠራ የተሻለ መሆኑን የሚያሳየው አንደኛ የክልሉ ገቢ ከአመት አመት እያደገ የመጣበት እንትን እናየዋለን። ያ አንዱ እንትን ነው። ሁለተኛ ደግሞ በአብዛኛው ግብር ከፋዩ ባገኘሁት ልክፈል የሚለው አሳሰብ እንዲህ ያልሆነ ችግር መጥቶ በክልሉ ላይ ተጽዕኖ የሚያደርግ ሰላሙን የሚያደፈርስ ሁኔታዎች እስካልመጡ ድረስ ህግ አክብሮ ትክክለኛውን ታክስ ለመክፈል ቁርጠኛ የሚሆኑ ግብር ከፋዮቻችን አሉ። በየአመቱም ደግሞ ምስጉን ግብር ከፋዮቻችንን ደግሞ እየሸለምን ነው ያለነው ለማበረታታት ሌሎቹ ግብር ከፋዮች እንደነሱ ሆኑ እያል እነዛንም የማበረታታት ስራ እየሰራን ስለሆነ ያው አሁን ካለው አጠቃላይ የመንግስት የህግ የማስከበር አቅም ጋራ የሚናበብ ቢሆንም ይሄ ስራው የመንግስት ህግ የማስከበር አቅም እየጠነከረ ሲሄድ የታክስ አስተዳደር ስርዓቱን በዛ ላይ እየጠነከረ ገቢም የመሰብሰብ አቅም በዛ ልክ እያደገ ይሄዳል። አሁን ካለንበት ሁኔታ እየተሻሻለ የመጣበት ሁኔታ አለ። ለህዝቡም ግንዛቤ ለመፍጠር የምናደርጋቸው ጥረቶች እየጨመሩ የመጡበት ሁኔታ አለ። እንግዲህ እዚህ ላይ በታክስ አስተዳደሩ ምን አለ የግብር ከፋዮቻችን ምን ለይበት እንትን አለ። ህጋዊ ሆኖ ግብር ለመክፈል ህጋዊ ሆኖ ለመንቀሳቀስ የቆረጠና ታማኝ ሆኖ ግብር ከፋይ አለ። አንዳንዱ ደግሞ ህጋዊ ሆኖ ለመስራት የሚፈልግ
ግን የማይሳካለት ደግሞ አለ። በተለያየ ምክንያት ከውቀት ይሆናል፣ ከተለያየ ምክንያት ይሆናል። ቢዝነሱን ከልማዳዊ አሰራር ጋር አያይዞ ስለሚሰራውም ጭምር ለማክበር ይጥራል፣ ግን ደግሞ የማይሳካለታል። ስለዚህ የመጀመሪያውን ይበልጥ ቅድም እንዳልኩት በየአመቱ እያበረታታን እነዚህ ህግ ተገዥ የሆኑትን ትክክለኛ ግብር የሚከፍሉትን በየአመቱ እያበረታታን ለነሱ እንዲያውም አለፍ ብሎ ቅድሚያ ሰርቪስ የሚያገኙበትን በመንግስት ተቋም እስከዛ ድረስ እውቅና እየሰጠን ምንመራበት ሁኔታ አለ። ለኝ ደግሞ ለማክበር ህግ ለማክበር የታክስ ህግ ለማክበር የሚንደፋደፉት እነሱን ደግሞ መደገፍ ይላል። ደግሞ አንዳንዱ ደግሞ ሁለት ላይ ይረገጣል። አንዳንዴ ህጋዊነቱን ይወስዳል፣ አንዳንዴ ደግሞ ህገወጥነቱን ደግሞ ሁለት ቦታ ላይ ረግጦ የሚሄድ ግብር ከፋይ አለ። እንደዛ አይነቱን ደግሞ አስተዳደራዊ ሜጀሮች እንላቸዋለን። ቅጣቶች፣ ማስተማሪያ ነገሮች እንደዚህ አድሚኒስትሬቲቭ የሆኑ ቅጣቶች አሉ። እነሱን እየቀጣን ወደ ትራኩ ወደ ሲስተሙ እንዲመጣና አንዳንዱ ደግሞ የለየለታል። የለየለት ህገወጥ ብለን ደግሞ ምንፈርጀዋል። ይሄ መፈረጃ ሊስቶች አሉ፣ መስፈርቶች አሉ። በዚህ ነው እና የለየለቱን ደግሞ እሱ ላይ ጠንከር ያለ እርምጃ ወሰድ ነው የሚለው ኢንፎርስመንት በኃይል የወንጀል ተጠያቂ ማድረግ ስራ ማለት ነው። ከሱ ላይ ደግሞ ይሄ ህገወጥ ስራውን በሚሰራበት ጊዜ ተከታትለህ ኦፕሬሽን ስራ ሰርተህ በወንጀሉ ተጠያቂ የማድረግ ስራ የሚሰራበታል። በዚህ አይነት መልኩ መልካሞች እየበዙ እንዲመጡ የማድረጉ ስራ የታክስ አስተዳደሩ እንዲህ አይነት የድጋፍና የማረሚያ ስርዓቶች አሉትና በዚህ በኩል እየሰራ ነው ያለው ስራ አለ። ግን በእውቀትን በመገንባት ያው ያለንበት የህብረተሰባችን የእውቀት ክህሎት ደረጃ የትምህርት ደረጃው ዝቅተኛ ከመሆኑ ጋር በተያያዘ ፈጥኖ የዘመንን አሰራር በመከተል ፈጥኖ ደግሞ ያልሆነን ነገር በመጠየፍ በኩል ያለው አመለካከት ውስንነት ያለበት በመሆኑ እንደተባለው የበለጠ ግንዛቤውን እያሳደጉ የተማረው ህብረተሰብ የቢዝነሱን ሙሉ በሙሉ እስከሚረከበው ድረስ በዚህ በኩል ትምህርቱን እየሰጠን መሄዳችን አይቀርም ማለት ነው። መልካም እንግዲህ የመጨረሻ ጥያቄ ነው የሚሆነው የ2017ን የግብር አመት ጨርሰን የ2018 መግቢያ ላይ ነው አሁን ወቅቱ የምንገኘውና አጠቃላይ የንግዱ ማህበረሰብ ያለው እንቅስቃሴ በእናንተ በኩል ግብርን በወቅቱ ደግሞ እንዲሰበሰብ ያለው መነቃቃት እና ቅድመ ዝግጅት ምን ይመስላል የሚለውን የተወሰነ መረጃ ያካፍሉ። ኦኬ መልካም የ2018 ግብር ዘመን ለመጀመር እንግዲህ በጣት የሚቆጠሩ ቀናት ቀርተውናል። ይሄ የተለመደው በገቢ ተቋማችን የተለመደ ባህሪ የተቋሙ ባህሪ የሆነው ምንድነው? ሐምሌ 1 ከመድረሱ በፊት የቅድመ ዝግጅት ስራዎች ይሰራሉ። የግብር ከፋይ በተለይ ደረጃ ሐመር ውሃ ነው ሐምሌ 1 ይጀምራል። የአንድ ወር ጊዜ ነው ያለው በህግ የተሰጠው የመክፈያ ጊዜ። ግን ከሐምሌ 1 ጀምሮ ፈጥኖ እንዲከፍል የማድረግ ስራ በአመራሩም በአጠቃላይ በተቋሙ ሰራተኛም በቅንጅት የሚሰሩ ስራዎች ከአጋርና ድርሻ አካላት ጋር በቅንጅት የሚሰሩ ስራዎች አሉ። አሁን እያሰብነው ያለ በተቻለ አቅም ተደራሽ በሆንባቸው ወረዳና ከተሞች እንደ ድሮ መንጋጋትና ሰልፍ መያዝ ሳያስፈልግ በቤቱ ሆኖ የ2018 ግብርን ክፈሉ የሚል እንትን ያለን ስራ ውስጥ ነው ገብተናል። መልእክት ለግብር ከፋዩ ደርሳል። አዎ ይሄ እየሰራን ነው። ባህር ዳር ከተማ አስተዳደር ቅድም እንዳልኩት እነዚህ ደረጃ ሐመር ውሃ ሆነው ወይም የኪራይ የከተማ አገልግሎት ሲከፍሉ የነበሩ ይህን ሲስተም ወደ 6000 ወደ 5000 በላይ የሆኑ ግብር ከፋዮች ወደ 6000 የሚቃረብ ግብር ከፋይ በዚህ ሲስተም ካለበት ሆኖ ግብሩን ከፍሏል። እና ይሄ ግብር ይሄ ዲጂታል ስርዓት ለግብር ከፋዮቻችን የምስራች ነው። ግን አሁን በክልላችን በደረሰው የሰላም ችግር ምክንያት ብዙ ተቋሞቻችን ወድመዋል። የነበሩ ኮምፒውተሮች ተቃጥለዋል፣ ተዘርፈዋል። ብዙ ችግሮች አሉና እንደዚህ አይነት ችግር ባለባቸው አካባቢዎች ላይ ይሄ ሲስተም ተደራሽ ላይሆን ይችላል። እኛም ፈጥነን እዛ ያለነውን ግብአት ለማሟላት ካለን የክልላዊ በጀት እጥረት አንጻር ተደራሽ ሊሆን አልቻለም። ጀምረነዋል፣ ግን ተደራሽ አልሆነም። በቀጣይ ይሄን ተደራሽ እናደርጋለን። ስለዚህ የ2018 ልዩ ገጽታው በአብዛኛው ግብር ከፋዩ ሳይንገላታ ቤቱ ሆኖ አመታዊ ግብሩን የሚወጣበት ሁኔታዎች ጀምረናል የሚል ሀሳብ ስላለ መልካም እንግዲህ አቶ ክብረት ስለመጡ ስለሰጡ ጊዜ ስለሰጡ ማብራሪያ እጅግ አመሰግናለሁ። እኔም አመሰግናለሁ።
የተወደዳችሁ አድማጭ ተመልካቾቻችን ሳምንታዊ የገበያችን ፕሮግራም ወደ እናንተ እየደረሰውን ይመስላል። ብርቱካን ታየ ዝግጅቱን አዘጋጅቼ ወደ እናንተ አደረስኩ። መልካም ሳምንት።